የሱ እንትን እኮ እኔ አልተስማማኝም የሱ እንትን እኮ አደረቀኝ የሚባል ነገር አለ። አብርሃምና ሄርሚ ግን ለሀቅ አያምሩም። አብረው ሲሆኑ በጣም ነው የሚያምሩት። በጣም በቃ ደስ የሚያምሩ ጥንዶች ወጥተዋል። በጣም ደስ ብሎኝ ነው ያየሁት ቪዲዮን። እግዚአብሔርን ነው የምላችሁ። በጣም ደስ የሚል አይነት ቪዲዮ ነው። እንግዲህ አብርሃምና ሄርሚዬ እንግዲህ ከሀገር ውጪ እንዲወጡ ተብሎ ያው አንዳንድ ኦዲየንሶች እነሱን ለማገዝ እና እነሱን ከሀገር ለማስወጣት እየሞከሩ ነው ያሉት። ይሄ ደግሞ ሌላ ሴራ እንዳይሆን ባለፈው ካስታወሳችሁ 1 ሚሊዮን ተልኮላቸዋል ምናምን ተብሎ ከባድ ሴራ ተሴሮባቸው ነበረ፣ በውሸት ማለት ነው። አሁንም ደግሞ ይሄ ሴራ እንዳይሆን ነው የምፈራላቸው። ለማንኛውም ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ፣ ከምንም በላይ ደግሞ ላይክ አድርጉ። ላይክ ስታደርሱ ለነ ሄርሜላ ለና አብርሃም እንዲደርስ ማለት ነው። እና በተረፈ ቤተሰብ እንግዲህ አይ ማውጭ ያምራሉ። ይሄም ደግሞ አምሮብሻል፣ ማርያምን አምሮብሻል፣ በጣም አምሮብሻል ስልሽ ልንገርሽ፣ አንዳንድ ጊዜ አንዳንድ ሴቶች ከአንዳንዱ ወንድ ጋር ሲተኙ ያኔ ፍቅረኛቸው ሆኖ ሲተኙ፣ አሁን ለምሳሌ የአብርሃም ዝነኛው ለሄርሚ ተስማምቷታል፣ ቆንጅና ደፍቶባታል። ገብቷቸዋል። እንዲህ ሲያደርግ እንኳን መረቅ የሆነ ስማርት የሆነ ነገር ነው የሚወጣው ነው ያለው። እንደዚህ ሲደረግ እንኳን በቃ በዝነኛው ደስተኛ ነች ሄርሚ። አንዳንድ ሰው ዝነኛው ጋር ካልተስማማ ደሙ ጥጥ ይላል። ሴት ታስጠላለች። ውይ የሱ እንትን እኮ እኔ አልተስማማኝም የሱ እንትን እኮ አደረቀኝ የሚባል ነገር አለ አይደለ? ግን ሄርሚ ኦ ማይ ጋድ ቆንጂዬ ስማርት የሆነ ሴት ነው ያደረጋት። ተስማምቶሻል። ለዛም እኮ ነው እሷ ራሱ ለዛም ነው ሄርሚዬ፣ ለዛም ነው አብርሽ የምትለው። እንግዲህ አይታችኋል። ያው ከሀገር ውጭ ኑር እያለችው ነው እሷም። ግን ሄርሚዬ አንዳንድ ጊዜ ደግሞ ትንሽ ያው ጫና አትበዩ፣ ከሀገር ለመውጣት ምናምን ጫና። አንደኛ ይሄ ሰው ልጅ አለው ገና ነው። ትንሽ ደግሞ ያለውን ነገር እዚህ ማስተካከል ያለበትን ነገር ማስተካከል ነው። ቶሎ ተነስቶ ሩጦ የሚል የለም። ብዙ የሚስተካከል ነገሮች አሉ። ለዛም አብረሽን ተረጂው። እሺ ሄርሚ ተረጂው። በቃ መረዳት አለብሽ። መሸፋፈዱ ይደርሳል። ደግሞ እኮ ሲሸፋፈዱ አይታችኋል። ሳሚ ሲላት ሳሚ እሱን ስትገረፊ ታወሪዋለሽ አላት። ስትገረፊ በአረንጋ አልጋ ላይ አስተኝተው በአረንጋ ግርፍ ሲያረጋት እሱን ታወጪዋለሽ ስትገረፊ ማለት ነው። እና ቤተሰብ እኔ ደስተኛ ነኝ፣ ደስ ብሎኛል በእነሱ። እዛ ደግሞ በተረፈ ወደ ሲስተር ስንገባ ወደ ሩታዬ ስንገባ እንግዲህ ሩታ እኔ ማርያምን ነው የምላችሁ፣ ምንም የምትሉኝ ምንም እኔ ተሳዝነኛለች ሩታ። በአሁን ሰዓት ሩታን አጠገቧ ሆኖ ተንኮል የሚያስተምራ ብቻ ነው ያለው። ተንኮል እንድታረግ ተንኮል እንድትሰራ ምናምን የሚያስተምራ ሰው ነው ያለው። እንግዲህ ሩታ እንግዲህ ራስሽን ጠብቀሽ ከምንም በላይ አሁን በቃ አብርሃምና ሄርሚ የሚለያዩ አይመስለኝም። ከዚህ በኋላ ምንም አይነት ሴራ ብታረጉ፣ ምንም አይነት ሰማይ ያመታችሁ መሬት ብዘቀዝቁ አብርሃምና ሄርሜላ የሚጣሉ አይመስለኝም። ከዚህ በኋላ የፈለጋችሁትን ብታረጉ አብርሃም ሽፍትፍት ብሎ ወዷታል፣ በቃ አፍቅሯታል። ምንም ሊደረግ አይቻልም። ስለዚህ ሩታዬ እኔ ምልሽ እህቴ የራስሽን የሆነ ወንድ በቃ የራስሽን ህይወትሽን የሚመራውን ወንድ ደግሞ እኔ አልፈልግም ካልሽ ደግሞ ከልጅሽ ጋራ ከልውሌ ጋር ፏ ደመቅ ሸብረቅ ብለሽ ስትመጪ አንቺ ይታያል። ያንቺ ዩቲዩብ ምንም ብታረጊ ያንቺን ሳናይ የምናልፍበት ነገር የለም። እናየዋለን ቪዲዮሽን እና አሁን አብርሃም ጋራ ያለሽን ነገር ሁሉ ቁርጥጥ አድርጊ። አብርሃምም እንግዲህ ሄርሚ ሩታ እንደማትታሰር ሰምተናል። ሩታ አትታሰርም። ለምን
መታሰርም የለባትም ነው የምለው። በምንም አድርገው ሩታ እንዳትታሰር ተደርጓል። እግዚአብሔር ይመስገን አትታሰርም። ከታሰረችም እንኳን ብትታሰርም እንኳን 1 ቀን ወይ 2 ቀን ብትታሰር ነው እንጂ ከዛ በላይ አትታሰርም ቤተሰብ። ስለዚህ ሩታ ራስሽን ጠብቀሽ ፏ ብለሽ እንደው እኔ አንቺን በሆን ምን እንደማደርግ የሚገርም አያለሁ። የሚገርም ታዋቂ ቲክቶከር ቆንጆ ቲክቶከሮች አሉ ታዋቂዎች። ከነሱ ጋር ፏ ደመቅ ያልሽ እየሰራሽ ከሁሉም ጋራ ብትመጪ አብርሃም ያብዳል። ጨርቁን ጥሎ ገብቶሻል። ጨርቁን ጥሎ ያብዳል። ጨርቁን ጥሎ ሲያብድ ደግሞ በዛን ሰዓት ደግሞ አንቺን እናገራለሁ ካለ ደግሞ እኛ ዝም አንለውም። ለምን ህይወቱ መርጧል ከዚህ በኋላ። እሷ እኮ የምትለው ምንድን ታውቃላችሁ? እኔ ከሌላ ሰው እንኳን ብመጣ ህይወቴን እንድመራ አያደርገኝም። የሆነ ነገር ሰው ይዤ ከመጣው እንኳን ያ ሰው ከኔ ጋር እንዲቀጥል አያረግም። ልጄ ሌላ አባት እንዳይለምድ ይላል። እና እኔ ምንድነው ማደርገው ነው እያለች ያለችው ሩታ። ይሄን ነገር ካደረገ እንግዲህ አብርሃምን በአንድ ቡጢ ነው የምናባረው ማለት ነው። እና አይዞሽ ነው የምለው ሄርሚዬ፣ አይዞሽ ሩታ፣ አይዞሽ። እንግዲህ ያው እያየሽ ነው እንግዲህ አብርሃምና ሄርሜላ የሚለያዩም አይደሉም። አይታችኋል እንዴት እንደሚለማመጣት እንዴት እንደሚያደርጋ ምናምን በቃ የሆነ አለ አይደለ ስማርት እየሆነ ትላንት ደግሞ አይታችኋል አይደለ እንዴት እንደሚያጣኝ ድራማ ነው የምትሉት። ይሄ ምን ድራማ ነው? ይሄ ትክክለኛ የሚኖርም እየኖረ ያለውም ህይወት ነው። ይሄ ህይወታቸው እንደዚህ ነው የሚቀጥለው። የእነ አብርሃም ህይወት እንደዚህ ነው የሚቀጥለው። ገብቷችኋል? በቃ ትላንትና አይታችኋል ሩታ ሄርሜላ እንዴት ስትሆን እንደነበረ። አንዴ ሶፋ ላይ ስትወጣ፣ አንዴ የአፍሪካ ሙዚቃ እንካ ሄባ ዙጣ ዚዛ እያለች እንግዲህ ስጨፍር አይታችኋል። እሱ ራሱ በቃ የሆነ እያማለለችው በቃ ምልልል እያደረገችው አይታችኋል። አንዴ አንገት ስር ነው፣ አንዴ ጉንጭ፣ አንዴ ከንፈር፣ አንዴ ምን የተባለ እየተሳሳመ ድራማ ነው። የምን ድራማ ነው? ምንም ድራማ አይነት ነገር የለም። ትክክለኛ ነገር ነው እየሰሩ ያሉት። ትክክለኛ ነገር ነው። አብርሃምና የሩታ ነገር አብቅቷል። ከዚህ በኋላ እኔ የሩታ ራሱ ከሱ ጋር እንድትሆን ራሱ አልፈልግም። እውነቴን ነው የምናገር። በቃ ሄርሜላ እንግዲህ በደንብ እንግዲህ ከዚህ በኋላ ሌላ ሴት ልትቀማሽ ስለምትችል ያው ቻንስሽን በደንብ ተጠቀሚ ነው የምለው። እንደ ሩታ እንትን እንዳትሆኚ። ለነገሩ አንቺ ትሰሚያለሽ። አንቺ እሺ ነው እናቴ፣ አንቺ ብልጥ ነሽ። እሺ ነው ትጉንትነት የለባትም፣ እልህነት የለባትም። ገብቷቸዋል። በሳቅና መልስ ታውቃለች፣ አሳምኖ መመለስ። የኛዋ ደግሞ ሩታ ደግሞ በኃይለኝነት ነው፣ በግንፍለኝነት ሁሉን ነገር በኃይል መጠቀም የምትፈልገው። ይሄ እንደዚህ ደግሞ አይሆንም። እና በተረፈ እንግዲህ ዳኒ አታሽቃብጥ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው። ዛሬ ቦክስ እያለኝ ነው።